ሀና አባቷ ታመው ሐኪም ቤት ይዛ ሄዳለች። ሜሉ ደግሞ አሰሪዋ በቃ ዲኤን ምርመራ ውጤቱን ለመቀበል ዛሬ የቀረችው ሽሽት ነው። የሆነ ነገር በቃ አለበት ብላ ነው። ልጅማ አይደለችም። እኔ ልጆችን ጭቅጨቃ ፈርቼ እንጂ እሷማ ልጅ እንዳልሆነች ጠንቅቄ ያውቃለሁ እያለች ብቻዋን እየተጨቃጨቀች ነው። በተለይ ከወንድ ልጇ ጋር እና ከሴት ልጇ ጋር ለምንድን ነው እንደዚህ የምትይው? ሀና ገንዘብ የምትወድ ልጅ እና የምትዋሽ ልጅ አይደለችም ብለው ቢነግሯትም እውነቱን መቀበል አቅቷታል። በባዩሽ ነገር እና በዛይ በባዩሽ ልጅ ነገር ስለተወሰወሰች ጭራሽ ልጆቿ የሚሏትን ነገር መስማት አቁማለች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች ሙስሊም ክርስቲያን ወገኖች በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ሰላምታችሁ ይብዛ። በቻናሌ እንግዲህ ለሰው ልጅ ቀያሪ ወይም ለሰው ልጅ አስተማሪ ናቸው የምላቸውን ይዤላችሁ መጥለሁ። እንግዲህ እስከዛሬ ሳቀርብ የነበረው የጽናት ድራማ እና የሀረግን ድራማ ነበር። እንደምታውቁት የሀረግ ድራማ በጣም አስተማሪ ነው። ኤፍራታ እንግዲህ ቤተሰብ የላትም፣ መንገድ ላይ ተጥላ ነው ተገይታ ነው ያሳደጓት። ከዛም አልፎ እህቷ ስንት አሰቃይታታለች። ከዛም ደግሞ አፈቀርኩ ወደድኩ ብላ ደህና ተደላዳ ሳትቀመጥ እንግዲህ በፍቅሯ ብዙ ስቃይና ውጣ ውረዶችን አሳልፋለች። ስለ ፍቅር ጥግና ዋጋ መክፈል እንዴት አይነት ዋጋ መክፈል እንዳለብን አስተምራናለች። መጨረሻውንም የምናየው ይሆናል። ደግሞ መጨረሻው ያው ጥሩ ውጤት እንደሚሆን ተስፋለን። ጽናትም ቢሆን ከጎረቤቱ ጋር፣ ከባል ጋር፣ ከትዳር ከቤተሰብ ጋር ከጓደኛ ጋር እስከ ጥግ ድረስ ትዕግስትን ማስተማር እንዳለብን እናስተምራናለች። በቃ ትዕግስት ምን ያክል ጥግ እንዳለው ትዕግስተኛ የሚሆን መጨረሻው ላይ ምን አይነት ውጤት እንደሚያመጣ አስተምራናለች። እና ኖላዊ ፊልምን ትናንትና ነው አለፍ አለፍ ብዬ ሳየው እውነት ለመናገር የሀና አባቴን ነው ያስታወሱኝ። ያ ረህማን ምን አለ በህይወት ቢኖር ኖሮ ግን ምን ዋጋ አለው። ረሂመሁላ አላህ የጀነት ይበለው። የለም ፊልም እያዩ ማልቀስ ሀራም ቢሆንም ምን ያስለቅሶኛል። አሞባት ሐኪም ቤት ይዛ ሄዳ ቼክ ለማድረግ ያላት በስስት እያየች ስታሳክማቸው ያ ረህማን እኔ በአንድ ቀን ነው ያጣሁት። እሷ ደጋ ሐኪም ቤት ምን ትፈልጋለህ? ምንድን ነው የሚያስፈልግህ? ብላ አብሽራ ይዞህ ብላ ማስታመሟን ሳስብ ብቻ አላህ የጀነት ይበለው። ያሉት ጋም ሰላምና ፍቅር አድርጎ በሰላም ያኑረን። እና ቤተሰቦች የኖላዊ ፊልምን ለመጀመር ያው እንግዲህ ሁላችሁም ታውቋቸዋላችሁ እና ስማቸውን በኮመንት ቁጭ ቁጭ አድርጉልን። ሜሉ ማናት? ባዩሽ ማናት? ሰላም ማናት? እርግብ ማናት? ሀና፣ ሀሴት፣ ቤዛ፣ ምናሴ ነው ማንስ የምትሉት አሲር ምናምን የምትሉት እነማን ናቸው? ምንድን ናቸው የሚለውን በኮመንት አስፈሩልኝ። እና ያው እንግዲህ ሜሉ ተብዬዋ የሀናን ልጅነት አጥብቃ አልተቀበለችም። ልጅ አይደለችም እያለች እየተከራከረች ነው። የዲኤን ምርመራውን ደግሞ እቺ ባዩሽ ተብዬዋ ልትቀይረው አስባ ነው። ምን አስባ ነው? እስኪ እቺ ባዩሽ ተብዬዋ ደህና ሰው መስላኝ ነበር መጀመሪያ አካባቢ፣ ግን በጣም መሰሪ ናት። በተለይ ያችን ልጇን የማሉ ልጅ ለማድረግ የማታረገው ነገር የላትም። ንብረትና ገንዘብ በየሄደችበት በምሰራው ድራማ ላይ በቃ ለንብረትና ለገንዘብ ያላት ነገር እና የዲኤን ምርመራ ውጤት እንግዲህ ምን ይሆን? ሀና እውነት ልጇ ናት ወይስ ሌላ? እርግብ ናት ልጇ። እርግብ ያው ልጇ አይደለችም በእርግጠኝነት ሀና ናት የምትሆነው። ሀና ልጇስ ብትሆን አባቷ ምን ልትላቸው ነው? ሀና ግና እኔ የሚሉ ልጅ ነኝ ልትል ነው። እና ውድ ቤተሰቦችዬ የባዩሽ ስራ ግን መሰሪ የለየላ መሰሪ ናት። እሺ እንዴት እንደሆነች የዲኤን ምርመራውን ግን ለመቀየር አስባ ነው የሚሆነው በእርግጠኝነት። ሜሉና እርግብን እኮ ለማስተሳሰር እናትና ልጅ ለማድረግ የማታረገው ጥረት የላትም። ያው ግን የሜሉ ልጆች እውነታውን ስለሚያውቁ አምነው አልተቀበሏትም። እና ውድ ቤተሰቦችዬ ስለ ኖላዊ ፊልም በአጭሩ ቀንጭብ ቀንጭብ አድርጌ ስማቸውን ሙሉ ለሙሉ አልያዝኩትም። ወደፊት እንግዲህ ትሬዲንግ አድርጌ ይዤላችሁ እመጣለሁ ማለት ነው። እና እንትን ማን ነው እናንተም ሀሳባችሁን ስጡኝ። ማለቴ ጥሩ ነው ቀጥይበት፣ ወይም ደግሞ አይ ዝም ብሎ ነው ሌላ አምጪልን የምትሉ ከሆነ ኦኬ፣ እናንተ ደስ የሚላችሁን ነገር አምጣላችኋለሁ። ግን አስተማሪ ነው፣ በእውነት አስተማሪ ነው። በተለይ የሀናና የአባቷ እኔ በጣም ልብ ይነክቶታል። እና ውድ ቤተሰቦቼ በአዲስ ምዕራፍ ልንገናኝ ነው ማለት ነው።
ያው ጥሩ ትምህርት እንደሚኖራችሁ ተስፋ አለኝ። ከዛ በመቀጠል ያው እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰብስክራይብ የማታደርጉ ልጆች ግን ብዙዎች አላችሁ። ብዙ ቪው ይታያል፣ ላይክ እዛ ታች፣ ኮመንቱ እዛ ላይ እና ላይክ ሼር ማድረጋችሁን አትርሱ። ከዛ በተረፈ እንግዲህ ኖላዊ ዴይ ቱ ዴይ የሚለቀቅ አይመስለኝም። በ2 ቀን አንድ ቀን፣ በ3 ቀን አንድ ቀን ነው የሚለቀቀው መስሎኛል። ቼክ ሳረገው ማለት ነው ቪዲዮዎቹ ላይ ያው ስለማላቀው ያው እንደነገርኳችሁ ትናንትና ነው እንዳጋጣሚ ያየሁትኝ። ከዛ በተረፈ ያው ሊቭ አልገባም። እንግዲህ ቪዲዮ ነው ሼር የማረገው። ቪዲዮ ሲደርሳችሁ በደንብ እስከ መጨረሻው ቪዲዮውን በማየት ላይክ ሼር በማድረግ ትብብራችሁን እጠይቃለሁ ማለት ነው። በማለት ነው ጨረስኩ እኮ ዛሬ። እና ወደ ቤተሰቦችዬ በማቀርበው ነገር ደስተኞች ናችሁ? ብዙ ልጆች በተለይ በድምፄ ላይ ሀሳብ እየሰጣችሁኝ ነው። ከልብ ነው የማመሰግነው። አላህ ያክብርልኝ። እኔ ይህንን ድምፄን መጽሐፍ ለማንበብ ነበር አጠቀምበታለሁ ያልኩትኝ። ያው እንግዲህ ቻናሉ አደግ እስከሚል ነው። ምክንያቱም መጽሐፍ ማንበቡ ለአንድ ሰው ለሁለት ሰው ችግር የለውም፣ ግን ብዙ ሰው ቢጠቀምበት እና ብዙ ሰው ቢሰማው የማነበውን መጽሐፍ ብዙ ሰው ሰምቶት ቢጠቀምበት ደስ ይለኛል። እኔም የማንበብ ፍላጎት እየበረታ ይሄዳል። ግን ደግሞ ትንሽ ቻናሉ ማደግ ስላለበት በዚህ በድራማው መልክ የመጣሁት ወድጄ እንዳልሆነ እናንተም ታውቃላችሁ። ኦኬ። ስለዚህ ሰብስክራይብ፣ ሼር እያደረጋችሁ ቻናሌን ከፍ ከፍ አድርጉልኝ ማለት ነው በቡኩ እንዲመጣ። ሌላው በተረፈ እንግዲህ ያው ምን ልበል በቃ በቃ ልሳቅ። የሆነ ፊት ለፊት የሚታይ ነበር፣ እሱን እያየሁኝ ነው። እና ለምንድን ነው ስብሳችን ከቪዲዮ ለምንድን ነው የምትቀንሱት? ማለት 2-3 ደቂቃ አይታችሁ ጸጥ ረጭ የምትሉት ማለት ለምንድን ነው? ቪዲዮ ከቪዲዮ ምን ይቀነሳል? 12 ደቂቃ ወይ 10 ደቂቃ ወይ 9 ደቂቃ ወይ 15 ደቂቃ ነው የሚሆነው፣ ከዚህ አይበልጥ። ግን ብዙዎቻችን 3 ደቂቃ 4 ደቂቃ አይተን ውልቅ የምንል ሰዎች አለን። ኮመንት ብቻ ላይክ እንኳን ማናረግ ሰዎች አለን። እና ፈጣሪያችን እንፍራ። ላይቭን ባንገባም ራሱ በቪዲዮ ስንል ስለምንለቅ ቪዲዮ ላይቭ ላይ ብገባን ያሁን ቤቴ ስመጡ 30 ደቂቃ 20 ደቂቃ 25 ደቂቃ መቀመጣቸው አይቀርም። ቪዲዮ ግን ከ15 ደቂቃ አላሳልፍም፣ ወይም ደግሞ ከ14 ወይ ከ9 ወይ ከ8 ወይ ከ10 ደቂቃ አያልፍም። እና በደንብ አይታችሁ ያበረታታችሁኝ አብረን ብንሰራ አብረን ብናድግ አሪፍ ነው እላለሁ። እና ብዙ ልጆች ደግሞ አበረታቷቸው። ብዙ እህቶች ወላሂ ቪዲዮ ሲለቁ አልታይ እያላቸው ተስፋ እየቆረጡ ነው። እና ስበሳችን እንበረታታ እላለሁ። እና ውድ ቤተሰቦችዬ ለዛሬ ያው ኖላዊ ርዕሴ ኖላዊ ቢሆንም ስለ ኖላዊ እንግዲህ ያላችሁን ሀሳብ በኮመንት አሳውቂ። ስማቸውን እንደነገርኳችሁ ጻፍ አድርጉልኝ። ኦኬ። እነማን ናቸው? ምንድናቸው? እህትና ወንድም ናቸው ወይስ ምንድናምን የሚለውን ከእናንተ ነው የምጠብቀው። ኮመንት በስርዓት አነባለሁኝ። እና ለዛሬ ይሄን ያክል ይበቃኛል። ኔክስት እንግዲህ በአዲስ ምዕራፍ እመጣላችኋለሁኝ። ስለነበረ ቆይታ አመሰግናለሁ። ሀገራችንን ሰላም አላህ ያርግልን፣ በያለንበት አላህ ከክፉ ነገር ይጠብቀን እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።